ታሳዝኑኛላችሁ በጣም። የጎዳና ስብከቶች ላይ ጥብቅ ቁጥጥር እንደሚጀመር ተገለጸ። የታዋቂው ሀጂ ልጅ አባቱን ጨምሮ 10 ቤተሰቦቹን ፔንት ያደረጋቸው። ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ በያላችሁበት ብዝት ይበልልኝ እያልኩኝ ዛሬም እንግዲህ እንደወትሮው አዳዲስ ነገሮችን ይዤላችሁ ከች ብያለሁ። እንግዲህ ከናንተ ደግሞ የሚጠበቀው ይህንን ቻናል በታማኝነት ሰብስክራይብ ማድረግ ነው። ባይዘዌ ሌሎች ዓለማዊ ቻናሎችን አሁን ሰብስክራይብ የምናደርግበት ሁኔታ አለ አይደል? ይህ ታዲያ መንፈሳዊ ቻናል አይደል? ለምን ሰብስክራይብ አናደርግም? እዚች ጋር የምትታየውን ምልክት በመጫን ሰብስክራይብ እንድታደርጉ ይሁን። እስኪ 5 ሰከንድ ሰጣችኋለሁ። ሰብስክራይብ አድርጉ እስኪ። እንደገና ደግሞ ሀሳብ አስተያየቶቻችሁን በኮመንት ሴክሽን ላይ እንድታሰፍሩ ይሁን። አሁን እንግዲህ ቀጥታ ይህንን ቪዲዮ ላይክ በማድረግ የምንጀምር ይሆናል ማለት ነው። እንግዲህ በተቀዳሚነት የማሳያችሁ ታዋቂው ቲክቶከር አዶናይ ከእምነት ጋር በተያያዘ ያነሳው አሊያም ደግሞ የተናገረው ንግግር አለና እስኪ እሱን ተከታትለን እንመለሳለን። ሃይማኖታችሁን ልክ እንደነ ማንቸስተር ዩናይትድ፣ አርሰናል የምትመለከቱ ሰዎች ግን በጣም ነው የምታስቁኝ። ባይዘወይ ኮሜንት ስር እየገባችሁ እስልምና ይሻልሃል ና ወደ እስልምና ብቻ ነው ትክክለኛው እንትን ፕሮቴስታንት ብትሆን ነው የሚሻለ ወይም ደግሞ ኢየሱስን ተቀበል ማርያም ነው እንትን የምትሆነው ምናምን እያላችሁ እምነታችሁን ልክ እንደ ኳስ ጨዋታ የምትመለከቱ ሰዎች ታሳዝኑኛላችሁ። በጣም አልገባችሁም ማለት ነው። እምነት አልገባችሁም። አያችሁ እናንተ አንድ ሰውን ማሳመንም ከፈለጋችሁ ወደ ራሳችሁ ሃይማኖት እንዲመጣ በእውቀት በተሞላበት መንገድ፣ ስርዓት በተሞላበት መንገድ ሀሳባችሁ ሌላ ሰው ላይ ጫና ሳታደርጉ በትክክል በስነ ስርዓት በቃ ስለ ሃይማኖታችሁ መናገር። ለምን እስልምና እንደመረጣችሁ፣ ለምን ኦርቶዶክስ ለመሆን እንደመረጣችሁ፣ ለምን ክርስቲያን ወይም ደግሞ ፕሮቴስታንት መሆን እንደመረጣችሁ በስነ ስርዓት ማስተማር። አያችሁ ሁላችንም እውቀት በተሞላው መንገድ ማስተማር ስንችል ሌላ ሰው ላይ ጫና ማሳረፍ እናቆማለን። ጫና ማሳረፍ ነው በቃ የተሳሳተው የኔ ሃይማኖት ነው ልክ ያንተ ሃይማኖት የተሳሳተ ነው የኔ ነው እንደዚህ ያስጠላል በጣም። ገባችሁ አይደል? እኛ ደግሞ ማወቅ ያለብን ልዩነታችን ነው አንድነታችን። ላይክ ስሙኝ የምላችሁ ደግመዋለሁ ልዩነታችን አንድ ያደርገናል። ልዩነታችን ውበታችን እንደሆነ ማወቅ አለባችሁ። ኦርቶዶክስ፣ ሙስሊም፣ ፕሮቴስታንት ሌላ ሃይማኖት ምን ሊኖር ይችላል አንድ ያደርገናል። ምክንያቱም በቃ ለየት ያለ ነገር ነው የምናገኘው። እንደውም ሌላ ሰው ላይ ጫና ከማሳረፍ አንድ ኦርቶዶክስ የሆነው ወንድማችን እንጠይቀው እስኪ ለምንድን ነው ኦርቶዶክስ የሆንከው? ኦርቶዶክስ እንድትሆን ያደረገ ነገር ምንድነው? ስለ እምነት እስኪ አካፍለኝ፣ ስላንተ ልወቅ። ሙስሊም ከሆነ ደግሞ እንደዛው እንጂ ጫና ማሳረፍ እንተው። ይህ እግር ኳስ ጨዋታ አይደለም። ማንቸስተር ይበልጣል አርሰናል ይበልጣል አይነት ሙድ ማጫወት አቁሙ። ይሄ አላዋቂነታችሁ በጣም ያሳያል ማለት ነው። ገባችሁ አይደለ? ስለዚህ እንከባበር ባለን ሃይማኖት። ላይክ ኢትዮጵያ እንደዛ ነው የምታምረው የምትሸበርቀው፣ በሃይማኖት ብቻ ሳይሆን በብሔርም ለራሱ ማለት ነው። አንድ ብሔርን አውድቀ ራስን ከፍ ለማድረግ ስትሞክር ይህ የሚያሳየው ያንተ አላዋቂነት ነው። አይምሮ እንደማይሰራ ነው የሚያሳየው። ሁሌም ራሱን ከፍ አድርጎ ሌላ ሰው ዝቅ የሚያደርግ ሰው የወደቀ ሰው ነው። ባይዘወይ የወደቀና በቃ ያልተማረ እውቀት የሌለው ምንም ማለት ነው። ተረዳችሁኝ አይደል? ስለዚህ ጫና አታድርጉ ሌላ ሰው ላይ ወደ ሃይማኖታችሁ እንዲመጣ። ኦርቶዶክስ ሁኑ፣ ሙስሊም ሁኑ፣ ፕሮቴስታንት ሁኑ፣ ኤኒቲንግ በቃ በእውቀት ግን አስተምሩ። ከዛ በኋላ የመጣ ይመጣል፣ ያልመጣ ደግሞ አይመጣም። ይህ ቀላል ነው። እንደሰማችሁት እንግዲህ እያለ ያለው ነገር ምንድነው? እሱ አንድ ሰው ወደ እሱ እምነት እንዲመጣ የሚፈልግ ከሆነ ማድረግ ያለበት ነገር ምንድነው? እሱ ስርዓታዊ በሆነ መንገድ ስለሱ እምነት ያለውን ነገር ነግሮት ምናምን በዛ መንገድ ነው እንጂ እንዲመጣ ማድረግ ያለበት እንደዚህ በግዴታ አሊያም ደግሞ በመጨቃጨቅ አይደለም ብሎ የተናገረበት ሁኔታ ነው ያለውና እኔ እንደሚመስለኝ ከሆነ የሆነ እንትኑን አይታችሁ ከሆነ ቃል አይደል ፕሮቴስታንት የመሆን እንትን ጌታን ወደ ጌታ የመምጣት እንትን ያለው ፍላጎት ያለው ይመስለኛል። ቢካዝ በጣም ጫና ያሳደሩበት ያለው በሚዲያው ላይ ፕሮቴስታንቶች ናቸው። ማለት እሱ አሁን ፕሮቴስታንት ሳይሆን ጌታን ሳይቀበል ራሱ አዶናይ ጌታን የተቀበለበት ሁኔታ አለ። እንደዚህ ጌታን ሊቀበል ነው ምናምን ብለው በስፋት እየተናገሩ ያሉት አይ ቲንክ ፕሮቴስታንቶች ናቸው። እና እሱ አሁን ማለትም ጴንጤ መሆን የማይፈልግ ቢሆን ወደ ጌታ መምጣት የማይፈልግ ቢሆን አለ አይደል እንትን ይል ነበር ማለት በተለይ ፕሮቴስታንቶች በጣም እንትን እያላችሁኝ ነው እንደዛ ይደረገ ምናምን ብሎ በጣም አጠንክሮ ይናገር ነበር።
እና ይህንን ነገር አልተናገረም። ያልተናገረው ደግሞ ያው አሁን ከነገርኳችሁ ነገር አኳያ ይመስለኛልና ያመዘነው ወደ ፕሮቴስታንት እምነት ጌታን ለመቀበል እንትን ያለ ይመስለኛልና ኤኒዌይስ አሁን ወደ ቀጣዩ ቪዲዮ የምናልፍ ይሆናል። እንግዲህ ከዚህ በማስከተል የማሳያችሁ በአዲስ አበባ ከተማ ላይ የወንጌል ስርጭት በሚያደርጉ ወንጌልን በሚሰብኩ ሰዎች ላይ ቁጥጥር ይደረጋል የሚባል ነገር እየተነሳ እንዳለ ይሰማልና እስኪ ይህንን ቪዲዮ ተከታትለን እንመለሳለን። የጎዳና ስብከቶች ላይ ጥብቅ ቁጥጥር እንደሚጀመር ተገለጸ። የአዲስ አበባ አካባቢ ጥበቃ ባለስልጣን በከተማዋ በሚካሄዱ የጎዳና ላይ ስብከቶች አማካኝነት የሚፈጠረውን የድምፅ ብክለት ለመቆጣጠርም ወደ ጠንካራ የህግ ማስከበር እርምጃ መሸጋገሩን አስታውቋል። ባለስልጣኑ በቀጣይ ህግ በሚጥሱ አካላት ላይ መሳሪያዎችን እስከ መውረስ እንደሚደርስና ከህግ በላይ ድምፅ የሚጠቀሙባቸው የድምፅ ማጉያዎችን እንደሚይዝ አስታውቋል። እንደሰማችሁት እንግዲህ ቁጥጥር ሊጀመር ነው የሚባል ነገር አለ እና የገረመኝ አሁን እኔ ማለት አሁን ላይ በጣም ተስፋፍቷል ማለት እንዲህ አይነቱ ነገር በቃ በየከተማው በጣም እንትን እየተባለ ያለበት ሁኔታ አለ። ወንጌል እየተሰበከ ያለበት በቃ ከፍተኛ የሆነ ሪቫይቫል ተነስቷል። እናም ይህንን ምክንያት በማድረግ አሁን እንዲህ ያለ ነገር አሁን ይጀመራል፣ ቁጥጥር ይጀመራል የሚባል ነገር ያው እንደሰማችሁት እየወጣ ይገኛል። ስለዚህ እና የወንጌል አማኞች ሪቫይቫሉ እንዲጨምር እንዲቀጥል መጸለይ መትጋት መቻል አለብን። የሚሰብኩ ሰዎችን ኢንከሬጅ ማድረግ መቻል አለብን ልላችሁ ወዳለሁ። እንግዲህ አሁን ከዚህ በማስከተል ደግሞ አንድ ሰው ወንጌል እየሰበከ ያለ ድብደባ የሚደርስበትን ቪዲዮ ምናምን አውርደው እና ያላገጡበት ምናምን በዛ ሰው ላይ ቪዲዮ ሰርተው ቲክቶክ ላይ ያጋሩ ሰዎች አሉ እና እስኪ እሱም ቪዲዮ ተከታትለን እንመለሳለን። ነገር ወዳጆቼ ነፍሳችሁን ማሳረፍ አትችሉም። ኢየሱስ ክርስቶስ ስለ እናንተ ኃጢአትና በደል ናጨርሰው ናጨርሰው እንዳያችሁት እንግዲህ በጣም በቃ ሲያላግጡ ምናምን ይታያልና በእውነት እኔ ለእነዚህ ልጆች በጣም ነው ያዘንኩት። ምክንያቱም መጽሐፍ ሲናገር ምንድን ነው የሚለው? በመንፈስ ቅዱስ ላይ የስድብን ቃል የተናገረ ሰው ፈጽሞ በቃ ምሕረት እንደማያገኝ ነው እግዚአብሔር ቃል የሚናገረው ማለት ነው። እንዲህ አይነቱም ነገር ከዛ ነገር ጋር ይያያዛል። ገብቷቸዋል አይደል? በጣም በቃ እኔ በጣም ነው ያዘንኩላቸው እና እንደዚህም አይነት ነገር አለ። በጣም በቃ ወንጌል የሚሰብኩ ሰዎች እንዲህ አይነት ነገር የሚያደርጉ ሰዎች በእውነት በጣም ጭቆና በጣም በደል እየደረሰባቸው ነው። ስለዚህ እኛ የወንጌል አማኞች በእውነት እንዲህ ላሉ ሰዎች ልንጸልይ ሰፖርት ልናደርጋቸው ይገባል። አሁን እንዲህ አይነቱ ነገር እኮ በቃ የወንጌልን እንትን ለመምታት እኮ ነው፣ ለወንጌል እንቅፋት ለመሆን ነው። ገብቷቸዋል አይደል? ስለዚህ ከነሱ ጎን ልንቆም ይገባል እላችኋለሁ። እንግዲህ ከዚህ በመቀጠል ደግሞ እንደ መጨረሻ ማሳያችሁ ነገር ምንድነው? እሱ አንድ ሙስሊም የሆነ ግለሰብ የሚገርማችሁ ነገር ማለት ነው አባቱ ሼኪ ነውና አባቱን እንደገና ደግሞ ወንድምቶቹን ቤተሰቡን በጠቅላላ ወደ ጌታ ያመጣል ማለት ነው። በእውነት እኔ በጣም ነው የተገረምኩበት። እስኪ ይህንን ቪዲዮ ተከታትለን እንመለሳለን። ታዋቂው ሀጂ ልጅ አባቱን ጨምሮ 10 ቤተሰቦቹን ፔንት ያደረጋቸው ነገሩ እንደዚህ ነው። ኑረዲን ሐሰን ይባላል። ከእስልምና ቤተሰብ ውስጥ የተገኘ ሲሆን እነሆ የክርስቶስ እምነት በርቶልኛል በማለት የፕሮቴስታንት እምነት ተከታይ ከሆነ በኋላ እነሆ አባቱን ሀጂ ሐሰንን ጨምሮ 10 ቤተሰቦቹን የፕሮቴስታንት እምነት ተከታይ እንዲሆኑ አድርጓቸዋል። እዚሁ ያላበቃው ኑረዲን ሐሰን ታዲያ አሁን ላይ የበራልኝን እውነት ለሁሉም አደርሳለሁ በማለት በየከተማው ለ10 ሺህ ሰዎች የወንጌልን እውነት እየተናገረ የሚገኝ ሲሆን እንዳያችሁት እንግዲህ ቤተሰቡን በጠቅላላ በእውነት ወደ ጌታ ያመጣበት ሁኔታ አለ። ይሄ ሰው በእውነት በጣም የሚደነቅና በጣም በቃ በጣም የሚደነቅ ሰው ነው እና በእውነት እንዲህም አይነት ነገር አለ እና ይሄ በእውነት በጣም ደስ የሚያሰኝ ነገር ነው። እኔ በበኩሌ በጣም ደስተኛ ነኝ። እናንተም አይ ቲንክ ደስተኛ ትሆናላችሁ ብዬ አስባለሁ። እና የቻናሌ ቤተሰቦች ዛሬ ይዤላቸው የመጣሁትን ቪዲዮዎች እኚህን ይመስላሉ። ዳግም ደግሞ እንዲህ ባሉ ድንቅ ቪዲዮዎች የምከሰት እንዲህ ያሉ ቪዲዮዎችን ይዤላችሁ እመጣ ይሆናል። ታዲያ ሰብስክራይብ ማድረግ በፍጹም እንዳይረሳ። እንደገና ደግሞ
ሼር፣ ኮፒ ሊንክ እና ላይክ እንደገና ደግሞ ሀሳብ አስተያየቶቻችሁን በኮመንት ሴክሽን ላይ እንድታሰፍሩ ይሁን። ሩካናችሁ እግዚአብሔር ያኮራል።